ውድ ቤተሰቦች እንግዲህ ዛሬ የሩታ እህቶች አቤላን ካልገደልኩ ብለው መጥተዋል ማለት ነው። እና በዚሁ አጋጣሚ እናንተ እንደፈለጋችሁ ሆኑ፣ ነገር ግን ሩታን እንዳታስገቧት እዚህ ጋር ማለት ነው። እኔ የምለምነው ነገር ቢኖር አላህን እውነት ሩታ በስተመጨረሻ ደግሞ በእንደዚህ በወረደ ቦታ በቆሻሻ ቦታ እንዳትገኝ ሁላችሁም ድዋና ጸሎት አድርጉላት ማለት ነው። በቃ ራሷ ጠንካራ ሆና ጀግና ሆና ውሳኔዋን ይዛ በአንድ ውሳኔ እንድትጓዝ ነው እኔ የኔ አላማ ማለት ነው። ምክንያቱም እንደዚህ በወረደ ቦታ መገኘትም ማየትም መስማትም የለባትም እና እነሱ እንደፈለጉ ይሆኑ። ነገር ግን ሩታ እውነት በአቋሟ ተስማምታ በአቋሟ አስተካክላ በቃ ጀግና እናት ሆና ልጇን እንደ አባትም እንደ እናትም ሆና ልታሳድግ ነው የምፈልገው በአሁኑ ሰዓት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እኔ እውነት ለመናገር ማለት ነው ይሄንን ነገር ቀልድም ቢሆን ለማስመሰልም ቢሆን እንኳን ከምሬ ነው ምላችሁ አቤላና ብሩኬ ቢገደሉ በጣም ደስ ይለኛል። ለምን እንደሆነ ታውቃላችሁ? ወንድም የለሽም ወይ ምናምን ልትሉ ትችላላችሁ አንዳንዶች ማለት ነው። ምክንያቱም ያንም የምትሉ እናንተ ዝሙትን የምታበረታቱና ነገ እናንተ ወልዳችሁ ልጃችሁ ሚዲያ ላይ ሲመጣ እንደዚህ አይነት ዝሙት ነገር ለማየት ወይም ደግሞ ዝሙትን ለማማር የሚፈልጉ ሴቶች ናቸው እንደዚህ የሚሉት እንጂ ሌላው እውነቴ ነው የምላችሁ ሁላችሁም ደስተኛ እንደሆናችሁ አውቃለሁ። ነገር ግን ለምን እንደሆነ ታውቃላችሁ? በእንደዚህ በወረደ ስራና አመት በሙሉ ይታያችሁ ሩታ ካረገዘች ጀምሮ ይሄው ሩታ ወለደች፣ ከአራስ ቤት ወጣች ማለት ነው። ነገ ደግሞ የአብርሽና የሩታ ልጅ ያድጋል። ሲያድግ ደግሞ አባቱ ምን እንደሚሰራ እናቱ ደግሞ እንዴት እንደነበረች ደግሞ ያያል። ይሄ ደግሞ ለህፃን ልጅና እኔ እንጃ ለማንኛውም ተገቢ ስላልሆነ መጀመሪያ ያመጡት አቤላና ብሩኬ ስለሆኑ ማለት ነው መገደል አለባቸው። ከምሬ ነው ምላችሁ እኔ ብሆን ማለት ነው ደፍቼው ነበር። ከምሬ ነው ምላችሁ እንደው እኔ ባልከው እያልኩ ነው እነሱ ተዋቸው፣ እኛ የምናውቃለን ስራቸው። ነገር ግን እነዚህ ልጆች ቢገደሉ እኔ ምንም መስሎም አይታየኝም። ምክንያቱም በቃ ከዲን ይወጣ ከሃይማኖት ይወጣ ነገር የሆነ እኔ እንጃ እነሱ የሚሰሩትን ስራ የሆነ የሰገጤ ስራ ሰገጤ እንኳን እንደዚህ አይሰራም ማለት ነው። እኔ እንጃ አላውቅም። በአሁኑ ሰዓት እኔ እንደነሱ የዘገነነኝ ሰው የለም። ከምሬ ነው ምላችሁ። ዛሬ ራሱ የተለቀቀው ፈቶ አይታችሁላ። ትላንትና አባት ማለት የኤፍሬም አይታችኋል። ያንን ሁሉ ሲያለቅስ ልቤ ቆስሏል ሲል ጋሽዬ እንኳን ማለት ነው። እኔ ሰው ወጥቼ ስስቅ ወጥቼ ስናገር እውነት ሰላም ያገኘው እንዳይመስላችሁ አይታችሁታል ብዬ ተስፋ አደርጋለሁ። ኤፍሬም ቤት ማለት ነው። እና ልቤ ቆስሏል እንኳን ብሎ ወላጅ በሚዲያ ቆሞ ይሄንን አክል ልቡ እስከተሰበረ ሲያወራ እንኳን አብርሽ እኔ እንጂ አላውቅም። በነገራችን ላይ ማለት ነው ለእኛ አዲስ ሆኖብን ነው እንጂ አሁን ሩታን ከሩታ ጋር ስለሆነ ወይም ደግሞ ሩታ አርግዛ ስለወለደች ነው እንጂ ለምን ይሄንን አክል የሆነው ለትዳራቸው ሩታ ስንት ነገር ተብላለች፣ አብርሽ ስንት ነገር ተብለዋል ብለን ነው እንጂ እኮ እመኑኝና ማለት ነው። እስቲ አብርሽ ከመጀመሪያ ዩቱብ ላይ ሲመጣ ጀምሮ ማለት ነው ያለ ሴት አይንቀሳቀስም። ለምን እንደሆነ አላውቅም። ስብሃንላ እናንተም ታስቦታላችሁ። እኔ በጣም ነው የሚገርመኝ አንዳንዴም በቃ እኔ እንጃ ከሴት ጋር ተጨማላልቆ ሴት ጋር እንዲላላስ ነው ወይ እናቱ አርጋው የወለደችው ነው የምለው። ይህን ስላችሁ ብዙዋችሁ ወይ ልትስቁ ትችላላችሁ። ለራሴ ግራ እየገባኝ እኮ ነው። እስቲ አስታውሱት ማለት ነው። ከሩታም በፊት ከሴት ጋር መለጣጠፍ ነው የሚወደው፣ መሳሳም ነው የሚወደው። እኔ እንጃ አላውቅም። በዚህ ናክል የትኛው ወንድ ነው እንደዚህ ነገር የሚያደርገው? የትኛው እስቲ ሚዲያ ላይ ከምታዩት ከሚጣሉ ራሱ ተጣልተው ራሱ ድራማ ሲሰሩ እንደ አብርሽ ሴት የሚገላላብጥና ደግሞ እኔ እኮ አቀማመጣቸው የሆነ እምነታችሁ ይፈቅዳል አይደል? እኔ እምነታውን በጣም እኔ እንጃ። አንዳንዴ እንደውም እኔ አላቅም ለአብርሽ ይቅርታ አድርጉልኝ ነው ማለት ነው እምነትም የሌለው ይመስለኛል። የፈለገ ነገር ብዙ የሆነ ነገር ብንሰራ እንኳን በእምነታችን እንኳን ደካማ ብንሆን በጣም ድክመት እንኳን ቢኖርብን በእምነታችን የሆነ ነገር እንኳን ማስታወስ እኔ እንጃ አያቅተንም። እና በዚህ ልክ እምነት የማይፈቅደው ነገር እምነት እኔ እንዴት ብዬ መናገር ራሱ ለራሴ ደብሮኛል። ከምሬ ነው የምላችሁ። እና እነዚህ ልጆች ከዚህ ሀገር ቢጠፉና ቢሄዱ እኔ መስሎም አይታየኝም። ሰው በእርግጥ ያሳዝነኛል። ነገር ግን ዝሙትን ስለሚያስተላልፉ ከዝሙት ምን ትማራላችሁ? ምንም ነገር መማር ስለማንችል ማየትም ስለማንችል ነገ የወለድነው ልጃችን ስለሚበላሽ ትውልድን ስለሚያበላሹ እነሱ ከዚህ ሀገር መጥፋት አለባቸው፣ መውጣት አለባቸው።
በተለይ አቤላ ማለት ነው። እውነቴ ነው የምላችሁ አንዳንዴ ሲያልፍላችሁ ችግራችሁን እንዴት እንደምትረሱ ማለት ነው። ዛሬ እውነትም ይሁን ውሸትም ይሁን በሩታ ላይ ይሄንን አክል በቃ አላቅም። ሩታን ወደ ኋላ መልሶ ወደ ኋላ ጥሏት አቤላ ዛሬ ለውሽሚት በማይገኝበት ቦታ መገኘት የለበትም ሲል በጣም ነው ያናደደኝ ማለት ነው። ሩታ እኮ ናት ያሳደገችው አቤላን ማለት ነው። እውነት ማን ያውቀው ነበር? እያንዳንዳችሁ ሩታ ነበረ እኮ ለዚህ ደረጃ እንድትደርሱ ያደረጋችሁ። እንደውም ሞር እኮ እናንተ ውሽሚት አምጥታችሁ ለባልዋ ዘንጥ እንደፈለክ ሁን ትዳርህን በትን ከምትሉት እንኳን ሞር አብርሽን እንደውም ከታመመ እንኳን ህመም ቢኖርበት እንኳን የሆነ በሽታ ቢኖርበት አሁን እኛ ብዙ ጊዜ መተት ተሰርቶበታል የሆነ ነገር ስለተሰራበት ነው እንደዚህ የሚሆነው ከሳቱ ምናምን እንላለን እንጂ እመኑኝና መተት አልተሰራበትም። አብርሽ አውቁ ነው። እሱንም ያወቀበት ነገር ቢኖር ሩታን ነጥብ ላይ መጣን ነው አብርሽ። እኔ ሩታ አሁን እዛ አብርሽ ያለችበት ቦታ ከሄደች ማለት በቃ አብርሽ ያሰበውን ተሳክቶለታል ማለት ነው። እሷን ለመጣል እሷን ለማናደድ ነው እንጂ ሌላ ነገር እኔ ምንም አይነት ህመም እንደሌለበት ነው ማቀው። ሲቀጥል እኔ አንዳንድ ሰዎች ትገርሙኛላችሁ። ሁሉም ነገር አጋጣሚ ይመስላችኋል? የአብርሽና የሩታ ጥላቻ አጋጣሚ አይደለም። ይሄ አብርሽ አልሞ አስታውሶ ሄርሜላንም ያመጣት ራሱ ነፃነት በህይወቱ የመጡ ሴቶች ራሱ ነው እንጂ የሚያመጣቸው እንዲህ አጋጣሚ ወይም ደግሞ በሆነ ክስተት ተከስቶ አይመስለኝም። እኔ አሁን ብዙዋችን ድራማ ነው እንላለን እንጂ እንደ ድራማ ሆኖ እንኳን እኔ አሁን እንደሚመስለኝ በሩታና በአብርሽ መሀል የሆነ ነገር እኔ እንጃ የተፈጠረ ነገር ነው የሚመስለኝ እንጂ በዚህ ልክ እኔ ትላንትና ነው ያመንኩት። ምክንያቱም ትላንትና ያመንኩበት ነገር ምን እንዳለ ታውቃላችሁ? ይህንን ነገር ትክክለኛ እንደሆነ አብርሽ ገንዘብ ብቻ እንደሚታየው ሰውን አለማክበር፣ ወላጅን አለማክበር፣ አባቱን አለመስማት ትላንትና እውነቴ ነው የምላችሁ እኔ እስከዛሬ ድራማ እያልኩ ነበር። ግን ትላንትና ጋሼ ያን ሁሉ ልባቸው ቁስል ብለው ሲያወሩ ሲናገሩ እውነት እኔ እንጃ አላውቅም። ጋሼን በዚህ ልክ ይዋሻሉ ብዬ አላምንም። ይሄን ነገር ትክክለኛ ነገር ነው የሚሆነው የሆነም እኔ እንጃ ከምታዩት አንጻር ትክክል ነው እንጂ ይሄን ነገር ውሸት አለበት ብዬ አይደለም። በዚህ ልክ ጋሽዬ እኔ እንጃ ለማስመሰል ድራማ ለመስራት ይሄ ለዚህ ሁሉ ይሄ እንደዚህ እርር ብለው ይናገራሉ ብላችሁ ታስባላችሁ? አብርሽ ብር አስክሮታል፣ ዶላር አስክሮታል። ብዙዋችሁ ደግሞ የሆነ ነገር አድርገዋለች፣ የሆነ ነገር እንደ ሄርሜላ የሆነ ነገር አቀምሰዋለች። ምንም ያቀመሰችው ነገር የለም። ጤነኛ ነው እንዴ? ጤነኛ ቢሆን አይደለም የሚለብሰው ጤነኛ ቢሆን አይደለም የሚናገረው የሚያወራው ፈቶ የሚነሳው ማለት ነው። ይሄ የእነሱ ሳቅ የውሸት ሳቅ የውሸት ደስታ ነው በነገራችን ላይ ማለት ነው። ህዝብን ለማናደድ ነው እንጂ በተለይ አብርሽ ከህዝብ ጋር ተያይዘዋል፣ ከሩታ እህቶች ደግሞ ተያይዘዋል። የተያያዘበትም ነገር እስኪሳካለት ነው። ያንን ደግሞ የሚሳካለት ሩታን አግኝቶ በሆነ ነገር እስከዛሬ የሰራውን ስራ ሁሉ ሩታን አንድ ነጥብ ይዞ እሷን ለመጣል ነው እንጂ የሚሞክረው አብርሽ ሙሉ በሙሉ ጤነኛ ነው። ቪዲዮም ያያል። እውነቴ ነው የምላችሁ የሚለቀቅ ሁሉም